አለመብላት መራባል አልማዝ ምንድነው በተለይ ስለ ኪሮስ አለማየሁ የተወሰነ ነገር ብትለን ታላቅ ሰው ነበር በእውነት ቶሎ ነው ያጣነው ብዙዎቻችን ስንሰራ ገንዘብን አስበን አይደለም እንሰራው ኤፍሬም ታምሩ ምን አለኝ ተብሎ ድንገት በቃ የሆነ ኳስ ስናይ ቆይተን ነው ምናምን እንደዚህ ሙዚቃችን በጣም ሰፊ ነው ያን መስፈን ደግሞ ለዘመናት መስፈን ነው የኔ መለኪያ በጣም በሚገርም ደረጃ የሷን ሃርመኒ ስትሰራ በጣም ነው ያስደነገጠችኝ ያግለኛ ይዋጥልኝም የኔ ያድል መለካይ ሰላም ተራስልን ተመልካቾቻችን የሰኔ 14 2017 ዓ.ም የቅዳሜ ወጎች ዝግጅታችን ከመንግዜ ሚዲያ በሐመልማል አባተ ቆየት ያለ ዜማ ተጀመረ መልካም ቅዳሜ አርማጅ ተመልካቾቻችን በሐመልማል አባተ አምጡልኝ ይዛችሁ ቆየት ባለ ዜማ የዛሬ የቅዳሜ ወጎች ዝግጅታችን ተጀምሯል ሪዮት አለሙና ተወልደበየነ እስከ ዝግጅቱ ፍጻሜ የተለያዩ መረጃዎችን ካዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን አብረናችሁን ቆያለን እስከ ዝግጅቱ ፍጻሜ አብራችሁን ቆዩ መልእክታችን ነው ሪዮት ሰላም ብያለሁ ሰላም ብያለሁ ታቦር አንተንም አድማጮቻችንንም ዛሬ እንግዲህ በቀጥታ ስርጭት ከአድማጮቻችን ጋራ መገናኘት ያልቻልንበት ምክንያት አለና እሱ ምንድነው የሚለውን በዛው ነገራችሁ እስኪ በጣም ጥሩ አድማጭ ተመልካቾቻችን የተወዳጁ ድምጻው ይሁኔ በላይ ፍኖተ ጥበብ የተሰኘው መጽሐፉ ዛሬ ይመረቃል በዛ ዝግጅት ላይም ከሚታደሙት መካከል እኛም እንገኝበታለንና በቀጥታ ስርጭታችን ከናንተ ጋር እንዳንገናኝ ሰዓቱ ተመሳሳይና አንድ አይነት በመሆኑ ነው ነገር ግን የቅዳሜ ወጎች ስለሆነ ደግሞ በዚህ መልኩ መተናል ማለት ነው እሱን ግምት ውስጥ ከተቱልን እንግዲህ ይሁኔ በላይ በሙዚቃው ኢንዱስትሪ ቆየት ካሉት የባህል ድምጻያኖች እና ተወዳጆች መካከል አንዱ ነው ይሁኔ በዚህ መጽሐፍ በዋነኛነት የጥበብ ጉዞን ሌሎች የህይወቱን ስኬቶችና ወጣ ወረዶች በተመለከተ ሊነበብ በሚችልና በሚወደድ መልኩ ለአንባቢያን አቅርቧል እንደምትወዱት ተስፋ አለኝ መጽሐፉ ቅድሚያ ደርሷቸው
ግምገማና ንባብ ካደረጉት መካከል ስለሆንኩ ነው በእርግጠኝነት የጋበዝኳችሁ እንጂ እንዴት የምርቃቱ ቀን ደፍረ ጋበዝከን እንደማትሉ ተስፋ አደርጋለሁ። ከዛ አንፃር ይሁኔ በመጽሐፉም ውስጥ ብዙ የህይወት ልምዶችና ለሰው ልጆች የስኬት መንገድ ሊሆኑ የሚችሉ ልምዶችን የጠቆመበት ነው። እንዲያው ከነሱ መካከል የተወሰነ ነገር አነሳለሁ። ሪዮት አንቺ የምትይውን ቅድሚያ ልስጥና ከመጽሐፉ ጋር ያይጄ የተወሰነ ነገር አነሳለሁ። አዎ እንግዲህ ዛሬ 12 ሰዓት ጀምሮ ነው እስከ 4 ሰዓት ባለው ውስጥ ምርቃቱ የሚከናወነውና ይሄንን እንደከፈታችሁ የምትሰሙ ሰዎች እዛ በአቅራቢያው ያላችሁ መድረስ ትችላላችሁ። 5005 ዱክ ስትሪት አሌክሳንድሪያ ቨርጂኒያ ነው የሚከናወነው፣ ቻርልስ ቢትሊ ሴንትራል ላይብራሪ ማለት ነው። ስለዚህ መገኘት የምትችሉ ተገኙ፣ ማትችሉ ደግሞ ያው መጽሐፉን በመግዛት ደግሞ ከዚህ ቀጥሎ በተለያዩ ፕሮግራሞች በመናሳውቀው የት ይገኛል እንደዚህ የሚለውን እያነበባችሁ ደግሞ ተነጋገሩበት፣ አስተያየት ስጡ ለማለት ወዳለሁኝ። እኔም አንብቤዋለሁኝና የወደድኩት መጽሐፍ ነው። በጣም ጥሩ ሪዮት። እንግዲህ ፍኖተ ጥበብ የተሰኘው የይሁኔ በላይ ለታሪኩና የሙዚቃ ህይወቱን የሚዳስሰው መጽሐፍ ውስጥ በርካታ ታሪኮች ተካተዋል። በነገራችን ላይ ድምፃዊ ይሁኔ በላይ ሰከን የተሰኘውን ዜማውን በተግባር ዜማውን ይመስላል በእኔ የግል አገላለጽ ሰከን ያለ ነው ማለት ነው። አዎ በጣም ሰከን ያለና ጨዋና በጥሩ ዲሲፕሊን ያደገ ባለሙያ መሆኑን ማረጋገጥ ይቻላል። ከረጅም ጊዜ ልምዴና ዕውቀቴ በመነሳትና በጣም የተረጋጋ ሰው ነው። ህይወቱንም በሰከነ መልኩ ውጤታማ አድርጎ እየመራ ያለ ድምፃዊ ነው፣ ከተወዳጅ ድምፃዊነቱ እኩል ማለት ነው። በዚህ አጋጣሚ ሪዮት በዚህ የይሁኔ የግል ታሪክ መጽሐፍ ውስጥ በርካታ ታሪኮች ተካተዋል። በዋነኛነት እንግዲህ በወቅቱ በፕሬዝዳንት መንግስቱ ኃይለማርያም የስልጣን ዘመን ክፍለ ሀገር ይባሉ ከነበሩት አንዱ ነው። ጎጃም ክፍለ ሀገር 7 አውራጃዎች ነበሩት። ከዛ 7 አውራጃ ከተውጣጡ የኪነ ጥበብ ባለሙያዎች መካከል ነው እንግዲህ በጋራ ሆነው ጊሽ አባይ የኪነት ቡድን የተቋቋመው። ከጊሽ አባይ በፊት ሌላ ስያሜ የነበረው ዝርዝር ነገር ውስጥ እንዳልገባ የአንባቢዎችን ቀልብ ከወዲሁ ለማጓጓት ነው ሪዮት። ለምን ያ ስያሜ ተቀየረ ገዝተው ሲያነቡት የበለጠ አጓጊና አስገራሚ ታሪኩን ያገኙበታል። እንግዲህ ይሄንን ክፍለ ሀገር በአስተዳዳሪነት ካስተዳደሩት መካከል ብርጋዴር ጄኔራል ዘለቀ በየነ፣ ሻለቃ ካሳይ አራጋው፣ ጓድ በጋሻው አታላይ ጥቂቶቹ ነበሩ። የነዚህም ሰዎች የጎጃም አስተዳዳሪ ከመሆናቸው በተጨማሪ እጅግ አስገራሚ አሳዛኝም አስቂም ገጠመኞች በይሁኔ መጽሐፍ ውስጥ በዝርዝር ተቀምጠዋል ከነዚህ የሥራ ኃላፊዎች ጋር ተያይዞ ማለት ነው። በነገራችን ላይ ሪዮት አንዱን እንዲያው አስቼ ለመጥቀስ ያክል ሻለቃ ካሳይ አራጋው በተለምዶ 120 ነው የሚባሉት የደርግ መስራቾች፣ ግን በትክክለኛው 108 ናቸው። ከ108ቱ የደርግ መስራች አባላት አንዱ ነበሩ። እንግዲህ ጎጃምን ጨምሮ ሐረርጌ፣ ኤርትራም በተለያዩ ኃላፊነት አገልግለዋል። እኒህ ሰው በጣም ከማይረሱበት አስገራሚ የደርግ መስረታ ታሪክ ውስጥ ደርግ ከተለያዩ የጦር ክፍሎች ተውጣቶ የተመሰረተ መንግስት ነው። በወቅቱ 4ኛ ክፍለ ጦር ነበር ስብሰባ የተደረገው። ከተለያዩ የጦር ክፍሎች የተውጣጡት አባላት ጦራቸውን ወክለው 4ኛ ክፍለ ጦር ከፍተኛ ክርክርና ሙግት ይደረግ ነበር። በወቅቱ የሰራዊታቸውን አቋም ይዘው የመጡት የሰራዊቱ አባሎች ደግሞ ጥያቄያቸውን ያቀርቡና ምናልባት በቤቱ በተሰብሳቢው ዘንድ ተቀባይነት ሲያጣ ጥያቄያቸው እንደ መከላከያ ወይንም ምንድነው የሚባለው እንደ ማስፈራሪያም ልትዩ ትችላለሽ፣ ይሄ ጥያቄያችን ካልተመለሰ በቀጥታ ለጦሬ እነግራለሁ ይላል ተወክሎ የመጣው የጦር ክፍል አባል ማለት ነው። በዚህ መልኩ ጥያቄው መልክና ስርዓት እንዲይዝ የተደረገላቸው በርካታ የጦር ክፍሎች አሉ። በአገሪቱ የሰራዊት አወቃቀርና አሰላለፍ ትልቅ ተቀባይነት ኃይልም ተሰሚነትም የነበራቸው። ከዛ ውጭ ግን ደግሞ ደርግን ለመመስረት ከተለያዩ የጦር ክፍሎች የመጡም ስለነበሩ ይሄኛው ነገር የተለመደ ሆነ። ይሄ ለጦር ይነግራለውና ምን ይበሉ ከሌላ ክፍል የመጡትም
እኩል እንደነዛ እንደሚፈሩትና ብዙ ጦርና ኃይል እንዳላቸው ሁሉ እኔም ለጦር ይነግራለሁ ማለት ስለፈለጉ ሻለቃ ካሳዬ አራጋው የመጡት እንግዲህ ከወይኒ ፖሊስ ነው። ወይኒ ፖሊስ ማለት ደግሞ በዛን ጊዜ ባሁኑ ሪዮት የእስር ልምድ ስላለች ብዬ ነው። እንደናንተ በቃ ማዕከላዊ የወይኒ ቤት ፖሊሶች እንደማለት ነውና አጋጣሚ ደግሞ ዛሬ የታሰርኩበት ቀን ነው። የእስር ልምድሽ ስትል ሰኔ 14 እንዴት ነው የሚባለው ታዲያ? እንኳን ለእስር ልምድሽ አደረሰሽ አይባል ነገር። ለማንኛውም ያንን ሁሉ አልፎ እዚህ መድረስ ትልቅ ጥናትና ብርታት ስለሚጠይቅ ዋናው ፈጣሪ ይመስገን ማለት ነው። እና የወይኒ ፖሊስን ወክለው ነው የመጡት ሻለቃ ካሳዬ አራጋው ወደ ጉዳይ ስመለስ እና ሌላው ሲያስፈራራ ሳይሆን ጥያቄያቸውን አቀረቡና አይ ጥያቄ ተቀባይነት ከሌለው ለጦሬ ነግራለሁ ጦሬም እስረኛ ፈቶ ይለቃል አሉ ማለት ዋና እጃቸው ላይ የሚኖረው ማስፈራሪያ እንግዲህ ያ ሊሆን ስለሚችል ማለት ነውና በዚህ ታሪካቸው አይረሱም። የሳቸውን ጨምሮ እንዳልኩሽ ብርጋዴር ጀነራል ዘለቀ በየነና ጓድ ጋሻው አታላይ በዚህ የዩኔ መጽሐፍ ውስጥ ተካተዋል። ሌላው አስገራሚ ነገር ዩኔ ተወልዶ ያደገባትን የፍኖተ ሰላም አውራጃ ምን እንደምትመስል በስዕላዊ መልኩ በዚህ መጽሐፉ አካቷታል። በርካታ ታሪኮቿን አንስቷል። በዋነኛነት ሲያነቡ ያገኙት አንድ አስገራሚ ታሪክ ካልኩት ውስጥ ፍኖተ ሰላም በምንም መልኩ ወተት አይሸጥምና አንዳንዶች ምን ይላሉ እንዲያው የፍኖተ ሰላም ላሞች አረቂ ነው ወይ የሚታለቡት ወተቱን ለምንድነው ማትሸጡልን ብለው ተቃውሞ ወይም ቅሬታ እስከማቅረብ የደረሱበት ታሪክና አጋጣሚ አለ። ለምን ለሚለው መጽሐፉ ሙሉ ምላሽ አለው። ምናልባት ይሄን ታዝቦ ይሆን አልኩኝ እኔ ያንን ካነበብኩ በኋላ ሪዮት ምስጋናው ደግ ነው በሚል ስራ ውስጥ ምን ይላል መሰለሽ ዘራፍ ልበል እንጂ አንዳንድ ጊዜ እንደወንድ ወተት ብቻ እኮ ነው መገፋት የሚወድ ይላልና ምናልባት ፍኖተ ሰላም የተከለከለውን ወተት አድጎ በዚህ ስንኝ የገለጸ ይመስለኛል። ለማንኛውም ሙሉ መልስ የሚያገኙት መጽሐፉን ሲያነቡት ነውና ብዙ ታሪኮች ይዟል ማለት ነው። ይሄን ሁሉ ያወራናችሁ የካሳዬ እዛ ውስጥ ያለ እንዳይመስላችሁ ግን የካሳዬ አራጋውን የተከስከው ለጦሬ ነግራለሁ። አይ ለጦሬ ነግራለሁ እኔ ታሪክ ያመጣጡን ነው የገለጽኩት። ሌላ ታሪክ ነው የሳቸው እዛ ውስጥ ያለ ለጦሬ ነግራለሁ ከኔ ልምድና ንባብ የመጣ ነው የተጨመረ የሌሎ ማለት እሳቸውን ጨምሮ ሌሎቹ በኃላፊነት በአስተዳዳሪነት ያስተዳደሩት አስገራሚ ታሪክ አለ የነሱም እዛ ውስጥ። ይሄ ግን እዛ ውስጥ ያለ ሳይሆን ደርግ ሲመሰረት ምክንያቱም መጽሐፉ ማናቸው የሚለውን ለመግለጽ የደርግ አባል ብዬ የጀመርኩት ለዛ ነው እንጂ ስለ ደርግ አባሎች አመሰራረት አይገልጽም እኮ ፍኖተ ጥበብ ነው የሚለው የሆነ መጽሐፍ። ስለዚህ ማሳሰቢያው ጥሩ ነው። ዞሮ ስለነሱ አስገራሚ ታሪክ ታገኙበታላችሁ። ከዛ ውጭ ግን የዩኔት የስኬታማነት ብርታትና ውጣ ውረድ ሌሎችም አስገራሚ የጥበብ ታሪኮች ተካተዋል። አድማጮች ከመካከሉ እኔ እንዲያው ለየት ያሉትን ለመጠቆም ያክል ያነሳዋቸው ናቸው ለማለት ነው። ስለዚህ ዛሬውኑ በአቅራቢያው የምትገኙ ወደዚህ መጽሐፍ ምርቃት ሄዳችሁ መጽሐፉን ግዙ፣ አንብቡ፣ ታተርፉበታላችሁ። የድምጻዊ ይሁኔ በላይ ፍኖተ ጥበብ ዛሬ መረቃን ነው። ሪዮት የምትጨምሪው ካለ ጨምሪና ወደ ቀጣዩ እናመራለን። እሺ እንግዲህ ሌላ ዝርዝሩን በተመለከተ ወደፊት በሚኖሩ ፕሮግራሞች ደግሞ የምንጨዋወትበት ይሆናል። ለዛሬ ግን የምትችሉ ተገኙ ለማለት ነው ሞዱ። በጣም ጥሩ አድማጭ ተመልካቾቻችን የቅዳሜው ወጎች ዝግጅታችን ነው እየተከታተላችሁ ያላችሁት ከምን ጊዜ ሚዲያ። ይህን ዝግጅት ወደ ሌሎች እንዲዛመት እንዲዳረስ ሼር እና ላይክ ማድረግ አይዘንጋ። ሰብስክራይብ በማድረግ ደግሞ ቤተሰብ እንሁን እንላለን። ወደ ቀጣዩ ዝግጅታችን ስናመራ ጠቅላይ ሚኒስትር አብይ አህመድ ጋር ቆይታ የነበራቸው የኪነ ጥበብ ባለሙያዎችን ባጭሩ እንቃኛለን። ሪዮት ካንቺ ልጀምር። እሺ እንግዲህ በሳምንት ውስጥ ከነበሩ ክስተቶች ውስጥ በጉልህ ለቅዳሜ ወጎች የሚሆን የኪነ ጥበብ ባለሙያዎችን የሚመለከተው
አንደኛው ጉዳይ ከኪነ ጥበብ ባለሙያዎች ጋር ጠቅላይ ሚኒስትሩ ያደረጉት ውይይት ነው። ጥሩ ጥሩ የሚባሉ ከስራቸው ጋር በተያያዘ ጥያቄዎችን ያነሱ ሰዎች አሉ። የኮፒራይት ጉዳይ፣ ብቃት ያላቸው የኪነ ጥበብ መምህራን መቀጠር ጉዳይ፣ ካውንስል ስለማቋቋም ሌሎችም ጥያቄዎች ተነስተዋል። በሌላ በኩል ደግሞ ፈገግ የሚያሰኙም ጉዳዮችም ነበሩበት። እንደዚሁም ደግሞ ሊያወያዩ የሚችሉ እንዴት በዚህ በኩል ታየ አይነት ነገር የሚያስብሉም አይነት ነገሮችም አሉ የጠቅላይ ሚኒስትሩ ንግግር ጨምሮና ያው ሁሉንም በዚህ ፕሮግራም መቼም አናቀርበውም ወይም አንነጋገርበትም፣ ግን የተወሰነውን ለመነካካት ያህል እስኪ አርቲስት ደበሽ ተመስገንን ሰምተነው እንመለስ። ታላቅ እድል ነው። ስለ ኪነ ጥበብ እዛምት በምንወያይበት ሰዓት ይሄ ሙያ አንድ ሐሳብ ያለው ኪነ ጥበብ ሁለት አፍ ያለው ሰይፍ ሳይሆን አንድ አፍ ያለው አንድ አንደበት ያለው ኃይል እንደሆነ በመነጋገር እኛም ከአባቶች ከቀደሙ እናቶች የጥበብ አባቶች የወረስነውን አንድም ስናለማ አንድም ስናጠፋ ዛሬ እዚህ ላይ ደርሰናል። ባጠፋነው ይቅር የሚል ባለማነው ደግሞ እሰይ የሚል ማህበረሰብ ስላለን እኛ የኪነ ጥበብ ሰዎች እንግዲህ በዛሬው ዕለት ደግሞ ይህን እድል አግኝተን ከእርሶ ጋር ለመወያየት ደስ ብሎኛል። አንድ ታላቅ የሀገሬ ጸሐፊ ኪነት ተግባሯ መጋረጃዋን ከፍታ ጸዳሏን ማሳየት ነው ይላል። ይሄን የተናገረው ታላቁ ጸሐፊ በዓሉ ግርማ ነው። የኪነ ጥበብ ተግባር መጋረጃዋን ከፍታ ጸዳሏን ማሳየት ነው። ይህ ማለት ተግባሯ አንድና አንድ ነው። ጸዳል ብርሃን ነው። ብርሃን ደግሞ በውስጡ ብዙ ኤሌመንት አለው። በሌላ ገጽ ላይ ይሄ ጸሐፊ ምን ይላል? በዓሉ ግርማ የኪነት ሰዎች መገንባት ሲያቅታቸው ማፍረስ ይጀምራሉ ይላል። እንግዲህ ዛሬ እዚህ የተሰበሰብነው ሰዎች ጥያቄያችንን ይዘን ስንቀርብ ኪነ ጥበብ ሁለት አፍ ያላት ሰይፍ ሳትሆን አንድ አፍ ያላት፣ መገንባት ካልቻለች ያ አፏን የሚያፈርሰው ከአንድ አፍ ሁለት መራራም ጣፋጭም ሊወጣ ስለማይችል እኛ የኪነ ጥበብ ሰዎች መጋረጃችንን ከፍተን ጸዳሏን የምናሳይበት ዘመን እንዲሆንልን እመኛለሁ። ስለጠሩን ስለጋበዙ እናመሰግናለን። ጥያቄዎቻችንን እናቀርባለን። እሺ እንግዲህ ከዚህ በኋላ ያቀረበው ጥያቄ ይኖር ይሆን አላቅም፣ ወይም ደግሞ ሌሎቹ ጥያቄ እንዲጠይቁ እንደ መግቢያ እሱ ተናግሮ ማስተላለፉ እንደሆነ፣ ምክንያቱም ወደ ሌላ ሰው ነው የሚሄደው ኢቢሲ ያስተላለፈልን ላይና ምናልባት የተቆረጠበት ነገር ካለ አላቅም፣ ግን የተናገረው ነገር ላይ እንግዲህ የተላለፈልን ነገር ላይ ግን የተወሰነ ነገር ማለት እፈልጋለሁኝ። ደራሲ በዓሉን ግርማ ነው የጠቀሰውና መጋረጃዋን ከፍታ ጸዳሏን ማሳየት ነው የኪነ ጥበብ ተግባር ይላል። አንድና አንድ ነው ዓላማዋ ብሎ ያው በራሱ ደግሞ አረዳድ አስቀምጦታል። እሱ ያለው ደራሲ በዓሉ ያለው መጋረጃዋን ከፍታ ጸዳሏን ማሳየት ነው የሚል፣ ከዛ ደግሞ ሌላም ብሏል ይልና መገንባት ሲያቀታቸው የኪነ ጥበብ ሰዎች ማፍረስ ይጀምራሉ ብሏል። ስለዚህ ያው አንድ ነገር ነው የሚያደርጉት አይነት ነገር ነው። ገንቢዎች ናቸው ግን የሚገነቡ ካልሆነ ያፈርሳሉ አይነት ነገርና በጣም የረሳው ደግሞ አለ ድፍረት የሌላት ብዕር ወረቀት ባታበላሽ ይሻላል፣ ከአደርባይ ብዕር ባዶ ወረቀት ይበልጥ ብዙ ይናገራል የሚልና በርካታ የበዓሉ ግርማ አባባሎች አሉ። እንግዲህ የምንፈልገውን ነገር ብቻ ስንወስድ ያው በርካታ ነገሮችን ማግኘት እንችላለን። የተለያየ ነገር ያለ ሰው የጻፈ ሰው እንደመሆኑ መጠን ማለት ነው። ልክ ነው። ጸዳሏን ማሳየት አለባት። ጸዳሏ ምንድነው የምናገኘው? መጋረጃዋን ስትከፍት ጥበብ ምንድነው የሚለው አንድ ነገር ሆኖ፣ በሌላ በኩል ግን በዓሉ ግርማ መጨረሻ ላይ የተሰወረበት ምክንያት ራሱ ኦሮማይን ስታይ ራሱ አሁን ከጠቀስኩት አባባሉ ጋራ የሚሄድ ደራሲው ልቦለድ መጽሐፍ ውስጥ የተቀመጠው ላይ ማለት ነው። ከአደርባይ ብዕር ባዶ ወረቀት ይበልጥ ብዙ ይናገራል። ይህንንም ያለ ሰው ነውና እሱ መረሳት የለበትም ብዬ አስባለሁ። ዝም ብለን በዓሉ ብለን ካሰብን የሞተው ራሱ ወይንም ደግሞ የተሰወረው ልበል የተሰወረበት ነገርና መጨረሻው ራሱ ያልታወቀበት ነገር ራሱ እንደዚሁ ከመጽሐፍ ጋራ
የተያያዘ ስለሆነ ማለት ነው ያለውን ሁኔታ ተጨባጭ ሁኔታ ከማሳየት ጋር የተያያዘ ስለሆነ በዓሉ ብለህ መቼም እነዛን ነገሮች ብቻ ብለህ አታበቃምና አንደኛው ነገር አስተያየት መስጠት የፈለኩበት እሱ ነው። ታቦር በጣም ጥሩ ሪዮት እንግዲህ የኪነ ጥበብ ባለሙያዎች በተለያዩ የመንግስት ስርዓቶች ውስጥ የየራሳቸውን ድርሻና ኃላፊነት ሲወጡ ያየንበት ባደረባይነት ለመጣው መንግስት ሁሉ ሲያሸረግዱ ያየንበት ብዙ ታሪኮች አሉ በየዘመናቱ ማለት ነው። በዚህም መልኩ በዚህም ስርዓት እንግዲህ በዚህ 7 አመት ውስጥ ስርዓቱን በአግባቡ አምነውበት ደግፈው አብረው የዘለቁ ልንላቸው ምንችል ጥቂት ልናገኝ ምንችል ይመስለኛል። በየመሃሉ ወራጅ አለም እንደገና ተሳፋሪ አለም እያሉ ደግሞ የሚወጡም የሚወርዱም እያየን ዞሮ ዞሮ በዚህ ሂደት ውስጥ ግን በኢትዮጵያ ኪነ ጥበብ በደማቁ ታሪካቸውን አጉልተው ጽፈው ሁሌም ከእውነትና ከጥበብ ጎን ቆመው ያለፉ እንዳሉ ሁሉ ባደረባይነት ለመንግስት በማጎብደድም ደግሞ ታሪካቸውን የጻፉ ቀላሎች አይደሉም። ይሄ ምድር ላይ ያለ እውነት ነው። ምድር ላይ ብቻ ሳይሆን በድምጽም በቪዲዮ በተለያዩ ማስረጃዎችም ተካቶ ቁጭ ያለ ነው። ወደሱ ከገባን እንደው ማን ይጠቀማል በሚለው ያበረከቱት በርካታ የጥበብ አስተዋጽኦ ስላለ ለዛ ደግሞ ፍቅርም አክብሮትም ስላለ እና እንደውም ባሩቀኛ አንድ ዘፈናቸው ጣቴ መነመነ እዩት ያልኩበቱ የሚሉት ነገር አለ። አንቱ እንዳሉ ለመጨረስ ተቸግረው ያፈቀሯት ሴት እንዲያ ይላሉና እኛ በሙያ ደረጃ እናከብራቸው ምንወዳቸው በጥበቡ ዘርፍ በአቅማቸው ራሳቸውን አስለክተው ውጤታማ የሆኑ በርካታ የኪነ ጥበብ ባለሙያዎች ነበሩ አሁንም አሉ። እንደ ባልኩሽ አይነት አሰላልፍና አቋም ደግሞ ብዙ ጊዜ በዛ ጥበብ በሰጠቻቸው አቅምና ችሎታ ልክ ማታገኛቸው ብዙዎች ናቸው። እንደ ግለሰብ ማንንም የማድነቅ የመውደድ የመደገፍም መብት አላቸው። እሱ ችግር አለው ብዬ አላምንም በእኔ እምነት። አድርባይ መሆን ማለት እንደሱ አይደለም። በነገራችን ላይ አንዳንዴ ልክ ነው ጥሩ ነጥብ ላይ ያነሳው ይምታታል ማለት ሰዎች አምነው የሚደግፉት የተለያየ አይነት ግለሰብ ቡድን ምናምን አስተሳሰብ ሊኖር ይችላል። አድርባይ መሆን ማለት እምነት እዛ ውስጥ የለበትም ለምሳሌ ማለት ነው። አድርባይ አይደል ከሰሙ ራሱ አድር ዛሬ ልለፍ ምናምን አይነት ነገር የኑሮ የሆድ የምናምን የጥቅማ ጥቅም ምናምን ጉዳይ ነው የሚሆነው። ስለዚህ የፈለገ ሐሳብ ልዩነት ይኖር ኢቭን የምትታገለው አካል ጋር ያለ የሚደግፍ አካል ይሁን ሌላ ጉዳይ ነው ተከባብረህ ልታረጋው ይችላል። አድርባይነት ደግሞ ሌላ ጉዳይ እና ሰዎች የሐሳብ ልዩነት ያላቸው እነሱ እዚህ ጋር ሆነው እዛ ጋር የሆኑ ሰዎችን ሁሉ አድርባይ ብለው ሲጠሩ አንዳንድ ያለው እሱ አድርባይነት አይደለም። ለሱ ትንታኔና ዝርዝር ጉዳይ ሳይሆን በአጠቃላይ የበዋነኛነት ሐሳቤ ግን ምን ተነተንኩኝ ኖ አንቺ ተነተንሽ ያልኩ አይደለም። ያቋም ልዩነት እንዳለ ሆኖ ባቋም ልዩነትም የሚዘልቅ ስለሌለ እኮ ነው የአንዳንድነቱ ለያንዳንዶቹ ለሁሉም ባይሆንም ለአንዳንዶቹ ያድርባይነት መምታታትም የምታየው ያ ባቋሙና በሐሳቡ ትክክል ነው ያልሽው ሰው ማለት ካንቺ በመለየቱ አይደለም ትክክል ወይም ልካለ መሆን ግን ያንኑ ሐሳብ ይዞ ሲዘልቅ ስለማታየው ማለት እንጃውን በኪነ ጥበብ ባለሙያ ውስጥ ከፍተኛ የኑሮ ጫና አለ። እሱ እኔ እምረዳለሁ ገባሽ? የጥበብ ሰው ሁሉም ባይሆን አብዛኛው ደግሞ እይታ የሚናፍቀው ነው እንደምታይ ትኩረት ይፈልጋል። የመታየት ዕድል በቀነሰ ቁጥር በተለያዩ መንገዶች ለእይታ መብቃት ይፈልጋል። አንዱ ችግር እሱ ይመስለኛል። ዋነኛውና ፈታኙ ችግር ደግሞ የኑሮ ጫና ነው። እንደምታዩ የሙያ ዘርፍሽን በተለያየ መልኩ ለህዝብ አቅርበሽ የምታገኙ ገቢና አሁን ያለው የኑሮ ሁኔታ እጅግ ፈታኝ ነው። ያንዳንዶቹን መውጨርጨር ሳይ ከዛ አንፃር የገመትኩት ሁሉ የለካውት ሁሉ አለ። በትክክል ያ ብቻ ነው ብዬ ባልደመድምም ማለት በጣም ፈተና ሆኗል። ከዛ አንፃር ይመስለኛልና በዚህም ስብሰባ ውስጥ ብዙ አይነት ጥያቄዎችና አስተያየቶች ማየት ይቻል ነበር። ጀመር የተገኙትንም የምናቃቸውን ሰዎች ቁጥር ስታስቢ በኢትዮጵያ ኪነ ጥበብ ውስጥ በቃ ምትዩ አይነት በጣም ጥቂት ቁጥር ነው የተገኘው። የዛሬ 6 አመት ተኩል ወይ 7 አመት ለመጀመሪያ ጊዜ የሰበስቧቸው ያው ልክ እንደዛሬው በደንብ አዋርደውና ተገቢውን ነገር አስታጥቀው ነው የላኳቸው።
እሱም ቪዲዮ ስላለ ማለት ነውና በዛን ጊዜ ግን ምልሽ የሃኒሙን ወቅት ስለሆነ የኪነ ጥበብ ባለሙያው ብቻ ሳይሆን የአብዛኛው ኢትዮጵያዊ ህልምና ፍላጎትም ብዙ ስለነበር ይመስለኛል በአብዛኛው ሁሉም ተገኘ ማለት ይቻላል በእነዚህ ዘመናት ሁሉ ደግሞ ከሞያቸው ውጭ የትም ቦታ ያልታዩ ለጥበብ ስራቸው ብቻ መድረክ ላይ የሚገኙ በጣም ጥቂት የሆኑ ሁሌም ማከብራቸው ባለሙያዎች አሉ በዚህ አጋጣሚ ርዕስ በየትኛው መለኪያና መስፈርት ከስራቸውና ከሞያቸው ውጭ የትም ቦታ ተገኝተው የማያውቁ ማለት እኔ የጥበብ ሰው ነኝ ጥበቤን ላቀርብ የምችልበት ቦታ ብቻ ላይ ገኛለሁ ያሉ ያን ማድረግ በጣም ፈታኝ ነው አንዳንድ ወቅት ላይ ግር ብሎ ሁሉን ሲሄድ ብቻሽን የቀረሽ የሚመስልበት ሁኔታ አለና ለነዛ ሰዎች መቼም ቢሆን ክብር አለኝ በግሌ ማለት ነው ከዛ ውጭ ግን በዚህ ዝግጅት ላይ አሁን ከቲያትር ሰዎች ስታይ እንግዲህ በኢትዮጵያ የቲያትር ጥበብ በጣም ከምናቃቸው ውስጥ አበበ ባልቻ ጥላው ጉግሳ ደበሽ ተመስገን ሮታው ከልካይ ጨምሮ ጥቂቶች ነው ያየሁት እኔ አይኔ ጠቦ እንደሆነ አላውቅም ከድምጻያንም ዘንድ እና ሰራዊት ፍቅሬ ይቅርታ በጣም ከድምጻያኖችም ነው አይደበበን አይቻለሁ እንደው በተለይ ከ1970ዎቹ ማለቴ ነው እንግዲህ ከዛ በፊት ከነበሩት ውስጥ ብዙም ያየሁት የለም በዘጠናዎቹ ካሉ ሙዚቀኛ ካሙዙ የዜማና ግጥም ደራሲ ሀብታሙ ቦጋለ አስጌ ደንዴሾን ጨምሮ ጥያቄም ሲያቀርቡ አይቻለሁና በአብዛኛው የኪነ ጥበብ ባለሙያ ለምን በዚህ ዝግጅት ላይ አልታደመም ጥያቄ የለውም ወይ እንዴት የሚለውን ነገር ለጊዜና ለሁኔታ ልተወውና እንዳልኩሽ በዘመን ውስጥ ያንዳንዶቹ 3-4 መንግስት ላይ ያደረጓቸው የተለያዩ ንግግሮች ይሄ ስልሽ ቅድም እንዳልኩሽ ሙያቸውን በተመለከተ ምንም ቢሉ እንደማንኛውም እንደ ዶክተሩ እንደ ኢንጂነሩ እንደ ሃይማኖት መሪው እንደ ኗሪው ሁሉ ምንም ማለት አይደለም እንዳንድ የኪነ ጥበብ ባለሙያ ሙያቸውን በተመለከተ ሊሉ የሚችሉት ነገር አቋም ይዘው ስለ መንግስት የገለጹባቸው ያንዳንዳቸው ቪዲዮዎች ግን እጅግ አስገራሚ ናቸው ከፕሬዝዳንት መንግስቱ ኃይለማርያም ያስተዳደር ዘመን ጀምሮ ማለት ነው ስለዚህ በዚህ መልኩ ይቀጥላል ወይ እስካሁን ያሳየን ልምድ እንደዛ ነው ሁሉንም ይያልኩ ሳይሆን ጥቂቶች ግን በዚህ ልምድ ዳብረዋል የሚለውን አስተያየት እንደሰጥ አስገድዶኛል ሪዮት ወዳንቺ ልመለስ እሺ እንግዲህ በመግቢያው በፕሮግራሙ መግቢያ ላይ ያሰማሁት የአርቲስት ደበሽ ተመስገን ንግግር እንደምናውቀው በጣም ጎበዝ በሙያው ሰው ነው ደበሽ የተናገራቸው ነገሮችም ያው አንዱን ወገን ብቻ አሳየ ነው እንጂ ልክ ናቸው ግን ደግሞ ጥበብ እንዲነች ብቻ ብለ ሳይሆን እንዲያምነች ደግሞ በተለይ ደግሞ ኮት ያደረገው ሰው የመጨረሻ ህይወቱ ያለፈበት መንገድ ራሱ ከዚሁም ጋር ስለሚገናኝ የበለጠም ይመጣል ያኛው አባባሉ ነው በእኔ በኩል እና እሱ ትልቁ ነገር መረሳት የለበትም እንደገና አርት ሲባልም ደግሞ ምንድነው ማድረግ ያለበት የሚለውን በተመለከተም እንደዚሁ አንዳንድ ልክ ያልሆኑ ነገሮች ደግሞ ትሰማለህ እና ሁሉንም ነገር ይሄ አሁንታዊ የሆነውን ነገር ማሳየት ምናምን በሚል የማስቀመጥ አይነት ነገር ጥበብንም ይሁን ጋዜጠኝነትንም ይሁን ምን ይሁን አዎ አንዱ ነገር እሱ ነው ግን እንደዛ አይደለም እየኖርን ያለነው ብሩ ነገር ብቻ አይደለም ስለዚህ ተጨባጭ የሆነውን ነገር መግለጽ ያስፈልጋል ከዛ ደግሞ ወደፊትን ማመላከት ያስፈልጋል ስለዚህ እንደዛ የሚያደርጉ ሰዎችን ልክ አይደሉም አይነት መልእክት የሚያስተላልፍ አይነት ነገሮች ወይንም ደግሞ ይሄንን የሚሰሙ ታዳጊ ወጣቶችም የተለያየ አይነት ያስተሳሰብ ደረጃ ያሉ ሰዎች ስለሚኖሩ እንዲህ አይነት ነገሮችን እንዲህም ደግሞ አለ የሚለውን መጠቆምም ስለሚያስፈልግም ጭምር ነው ስለ እንደዚህ አይነት ነገር ከተነጋገርን አይቀር ጠቅላይ ሚኒስትሩም ራሳቸውም የጥበብ ሰው ምን መሆን አለበት የሚለው ላይ በተለይም ደግሞ አክቲቪዝም እና ጥበብን መቀላቀል እንደሌለበት አይነት አድርገው ያስቀመጡት ነገር አለና እሱን ሰምተን እንመለስ ታቦር እሺ እናንተ በኩል አርት ማለት አነጋጋሪ መሆን አወዛጋቢ መሆን ማለት አይደለም በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት ሚለውን ካባ እየጣላችሁ ከሆነ
አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። ብዙ ሰው አወዛጋቢ በመሆን ጥበብ ብሶትን የምትገልጥበትን ምስጢራዊ ቋንቋ የሚያጠፋ ማለት ነው። አርቲስት ቋንቋ አለው የሚኮረኩር፣ ካስፈለገ የሚያስቅ፣ ካስፈለገ የሚያስለቅስ። ያን ቋንቋ ጥሎ በማንኛውም መድረክ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አክቲቪዝምና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤያዊ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን ያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቀታቸዋል። ይህ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም፣ አሁን የለም። ምክንያቱም ያ ነገር ያበላሻል። ለምሳሌ ሐዲስ ዓለማየሁን ውሰድ። መቼም ፍቅር እስከ መቃብርን የሚያክል ደርዘ ብዙ መጽሐፍ ብዙ እንቅልፍ እንደሚከለክል፣ ብዙ ኩራዝ አይን እንደሚያስለቅስ፣ ብዙ አድካሚ እንደሆነ ለእናንተ መንገር አያስፈልግም። መጽሐፉን መከራ፣ ማሰቡን መከራ፣ ታይፕ ማድረጉን መከራ ነው በዛ ጊዜ። ግን አሁን አቶ አዲስ በየቀኑ ሰበር ዜና እያሉ አንዳንዷን ገጽ ቢጽፉ ኖሮ ፍቅር እስከ መቃብር ያኔም ማስተማሪያ አይሆንም፣ ዛሬም ፈልገን የምናገኘው አይሆንም ነበር። አክቲቪዝም ማለት የሰሞን እፍታ ማለት ነው። እናንተ በአርት በሙዚቃም ይሁን በፊልምም ይሁን በመጽሐፍም ይሁን ከትውልድ በኋላ እንኳን የሚያስተምር መቼም የእሳቸውን ስራ ዛሬ አይቶ የማይማር ሰው ያለ አይመስለኝም። ያዝናናልም ያስተምራልም። እንግዲህ ቦታችሁን መለየት ነው። እናንተ የየለቱን ሰበር ዜና ከፈለጋችሁ የአርት ካባ ስለወለቀ እንደ አርቲስት ዲማንድ ማድረግ አይጠበቅባችሁ። ቢኮዝ የአርቲስት ስራ እሱ አይደለም። አሉ እንደዛ የሚያሳዝኑ ሰዎች፣ በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። አለማወቅ ካልሆነ በቀር አሁን ባሉት ሐሳብ ውስጥ ሪዮት በዋነኛነት የኪነ ጥበብ ሞያ ህብረተሰብን ለማገልገል፣ ህዝብ ሲበደል፣ ያስተዳደር በደል ሲፈጸም፣ ጭቆና ሲኖር ትልቅ መሳሪያ ነው፣ ሞያ ነው። እሳቸው ከተናገሩት መነሳት በቂ ነው። ያው እርስ በርስ ማምታታት ሞያቸው ስለሆነ ነው። ሰውየው ክቡር ሐዲስ ዓለማየሁ እኮ ያንን ስርዓት ሲተቹ አክቲቪስት መሆኑ ነው በወቅቱ በሞያቸው ማለት ነው። ያ ለሰው ልጅ የማይገባ ስርዓት ነው። የሰው ልጅ በኩል አይን አያይም። እንግዲህ እሳቸው በሚኒስትር ደረጃነት በፓርላማ አባልነት ሊያገለግሉበት የቻሉትን ስርዓት ነው በዛ መልኩ የተቹት እና እርስ በርሱ የሚምታታ ነገር ነው። ደቡብ አፍሪካ ብትሄጂ እኮ እነ ማርያም አኬባ ህዝባቸውን ለነጻነት ያበቁት የኪነ ጥበብ ባለሙያ ሆነው በሙያቸው ታግለው ነው። ሁሉም በሙያው ነው የሚታገለው። ኢትዮጵያ ውስጥ ስትመጪ የኢትዮጵያው የሙዚቃ ንጉስ ጥላሁን ገሰሰን ጨምሮ በርካቶች የነጻነት ታጋይ ሆነው ነው ትግል ያቀጣጠሉት። የኢትዮጵያ ህዝብ በረሃብ ሲጠቃ ዋነኛው ግንባር ቀደሙ የሙያ ሰው ነበር ጥላሁን። አያሌው መስፍን እንደዛው። የኢትዮጵያ ህዝብ ለውጥ ሲያስፈልገው አልቻልኩም ያለው ጥላሁን ነው የህዝብ አንደበት ሆኖ። ገባሽ? ድንበር ስትደፈር በሰማሪያ ወራሪ ኃይል ውረድ በለው ግፋ በለው ያለው ጥላሁን ነው። አጥንቴ ቢከስከስ ያለው ጥላሁን ነው። በዛ ደግሞ የህዝቡን ስሜት አንድ አድርጎ ስለ ሀገሩ አንድነትና ሉዓላዊነት ሊዋደቅ ከዘመተው ሰራዊት ጋር እኩል ዘምቶ ኢትዮጵያዊ ድሎችን አስመዝግቧል። የበርካታ የኪነ ጥበብ ባለሙያዎች
የጀግንነት ታሪክ የሚነግረን ይሄንን ነው። ለማንም አትሁኑ ሙያችሁን አክብራችሁ ህዝብ ላይ የሚፈጸም ነገር ግን አጋልጦ አንድ ነገር ነው። ይሄን ብለው ግን ለኪነጥበብ ባለሙያዎች መመሪያ የሰጡት ጠቅላይ ሚኒስትር ከሁለት ቀን በኋላ የሰራውትን ፓርክና ምናምን አስተዋውቁልኝ ብለው የተለያዩ ቦታዎች እዚህ ደቡብ ያሉትን ፓርኮች ምናምን እነዚህ አርቲስቶች ሄደው አክቲቪስት ሆነው ሲያስተዋውቁ አይተናል። በባለፈውም ጦርነት ህወሓትን ተቃውመው ለሳቸው መንግስት ሳይሆን ህወሓት ያደረሰውን በደል በመቃወም ሰራዊቱን ያበረታቱ ሰራዊቱ ለድል እንዲበቃ የማያገዛ ያደረጉትን አንበሶች ናችሁ ስላገዛችሁና ታዲያ ለምን አክቲቪስት ናችሁ አላሉ። ዞሮ እርስ በርስ የተምታታ ያው እንደ ሁሉ ጊዜው እንደተለመደው እሳቸው ላይ ብዙ ጊዜ አላጠፋም። ዞሮ ሪዮት አንድ የሚጨምረው ነገር ለቁም ነገሩ ይሄን ካልኩ ያስገረመኝና ያዝናናኝ ነገር በአጋጣሚ በአብዛኛው ማቃቸው ጥያቄ ያቀረቡት እና እዚህ የጅማውንም በዩ ምንድነው ያሉትን ፓርኮች ሲያስተዋውቁ ያዩዋቸው ከደቡብ ኢትዮጵያ የመጡ ወዳጆቼ ናቸውና የደቡብ ልጆች ምን ነው በዙ እዚህ ማስተዋወቂያ ላይ ብያለሁ በራሴ ነው ያልኩት። በጣም ሞደው ነው አይደበበ በሙያው ማለት ነው። ጎበዝ ሙዚቀኛ ነው ካሙዙ ሀብታሙ ቦጋለ ዜማና ግጥም ደራሲ እና እንትና ማን ነበር የጋሞ ድምጻይ ደግሞ እነሱን አይቻለው ዞሮ በማስተዋወቁ በኩልና ዞሮ ራሳቸው የተምታታ አስተያየትና ሐሳብ ነው የሰጡት የሚለው ላይ ላቁ። ኦኬ የአርቲስትና አክቲቪስት ጉዳይ ትንሽ መጨመር ያለብኝ ይመስለኛል። ምክንያቱም የሆነ የተደባለቀ ነገር ይታየኛል። የተናገሩት ነገር አርቲስትና አክቲቪስት አብሮ መሆን የማይችል ነገር ነው። መጀመሪያ አርቲስትነት ካባ ማውለቅ አለባቸው አክቲቪስት ለመሆን እንደዚህ ያሉት ፈጽሞ ልክ አይደለም። ነገር ግን ከዛ ውጪ ያለው ነገር እንዴት ነው አንድ አርቲስት አንድን ነገር መግለጽ ያለበት ከቋንቋ ጀምሮ ያስቀመጡት የስታንዳርድ ጉዳይ ደግሞ ልክ ነው። ለዛ ነው የተደባለቀ ነገር ያልኩት ማለት ነው። ለምን አርት ምንድነው ማድረግ ያለበት አርቲስት ምን ይጠበቅበታል ምናምን አይነት ውይይቶች ውስጥ ከገባን አርትና አክቲቪዝም በጣም ተሰናስለው ሲሄዱ የነበሩ መሄድም ያለባቸው ናቸው እና ስለዚህ ጉዳይ የተጻፉ የተለያዩ ጽሁፎች ብታነብ በተግባር ብታይ ቅድም የጠቀስካቸው አሉ። ለምሳሌ ማርያም አኬባን ደቡብ አፍሪካ ላይ ምንድን ነበረ በስራዎቿ ስታሳይ የነበረው የሚለውን እንግዲህ ከፖለቲከኞቹ እኩል የሷ ስራዎች ያደረጉት አስተዋጽኦ የሚነገርለት ነው። እንግዲህ ለነጻነት በተደረገው ትግል አዊዊ የቻይናው በዚህ ሰዓት ደግሞ ስማቸው ከሚነሳ ውስጥ አንዱ የሆነው እንዴት አድርጎ ነው የቻይናን መንግስት ኢፍትሃዊነት በስራዎቹ አማካኝነት የሚታገለው አይደለም ከቻይና መንግስት አልፎ እኛ ስንታሰር ራሱ የኢትዮጵያን የፖለቲካ እስረኞች የሌላ ሀገርን የፖለቲካ እስረኞች አድርጎ እዚህ እንደው የሚያሳየው ኤግዚቢሽንም ነበርና አጋጣሚ እኔና የተወሰኑ ሰዎች ተፈተን ነበር። ያኔ እስክንድር እና ውብሸት ገና አልተፈቱም ነበርና እኔ ራሴ ሄጄ አሁን ፎቶውን ስላላዘጋጀሁት ነው እንጂ ሌላ ጊዜ ያሳያችኋለሁኝ የሳለንን ማለት ነው ሄደን ያየንበት እኛም ደግሞ ለሌሎች እስረኞች የእስረኛ አይነት አለባበስ እንደዚህ ለብሰን እኔ ታማኝ ሌሎችም ድምጽ የሆንበት ነበረ እና በጣም የሚጠበቅ የሚበረታታ ነገር ነው። አንድ አርቲስት አክቲቪስት ሲሆን ማለት ነው በስራዎቹ አማካኝነት ለሰብአዊ መብቶች ሲጮህ ልክ ያልሆኑ ነገሮችን ሲሟገት ልክ አይደሉም ብሎ አምባገነኖችን ልክ አይደላችሁም ሲል ህዝብን ግንዛቤ ሲያስጨብጥ ማህበራዊም ይሁን ፖለቲካዊ ለውጦችን ለማምጣት በስራዎቹ አማካኝነት ሲሰራ በጣም የሚጠበቅበትን ነገር ሰራ የሚባልበት ነው እንጂ አርቲስትና አክቲቪስት አብሮ አይሄድም ብሎ ነገር የለም። እጅግ በጣም አብረው የሚሄዱ ነገሮች እንደውም
አርቲስቶች ምንድነው መሆን አለባቸው የሚባለው ደራሲዎች እንደዚህ ምንድነው ቆዳውን ገልብጦ ስንማር እንደዛ ነው የተማርነው የለበሰ መሆን አለበት ነው የሚባለው ለምንድነው እንደዛ የሚባለው ስስ ማለት ነው ቆዳን ሲገለበጥ አስበው ቆዳን ለንፋሱ ለፀሐዩ ለምን ሁሉ የበለጠ ቆዳው ከተገለበጠው እና ያልተገለበጠው ሲወዳደር ያኛው የበለጠ የሚሰማው እንደዛ የማህበረሰብ ነገር የሚኖርበት ነገር ስሱ የሆነ የሚሰማው ያንንም በስራዎቹ አማካኝነት ያሳይ ነው እንዳልከው እዛው ጋር ጠቅላይ ሚኒስትሩ የጠቀሱት ስራ እኮ አለ የሐዲስ ዓለማየሁን ፍቅር እስከ መቃብር ታዲያ በዘመኑ እንግዲህ ስርዓቱን ለመቃወም የተነሱ አካላት እንደ መመሪያቸው ሁሉ እየወሰዱ የሚያዩት ካራክተሮቹን ሁሉ እንደ አንድ በቃ ወካይ የፊውዳሉ ወካይ ያንን የሚታገለውን ወካይ ምናምን እያደረጉ እኮ ይታይ የነበረው ያንን የመሰለ የጥበብ ስራ ስለተገኘ ነው ስለዚህ ዛው ጋር መልሰውታል በደንብ መሆን እንዳለበት እሳቸው ራሱ እያደነቁ ማለት ነው ስለዚህ አክቲቪዝም እና አርት አብሮ አይሄድም አይነቱ ነገር ልክ አይደለም ምንድነው አክቲቪዝም ሲባል አክቲቪዝምን ካስቀመጥ ነው ኢፍትሃዊነትን መቃወም እንዳልኩት ቀደም ማህበራዊ ፖለቲካዊ ለውጦችን የማምጣት ጉዳይ ከሆነ ያ ስለሆነ አክቲቪዝም ማለት ነው ያንን በስራዎቻቸው አማካኝነት የሚሰሩ በፈጠራ ስራዎቻቸው አማካኝነት የሚሰሩ አርቲስቶች ኃላፊነታቸውን ተወጡ ነው የሚባሉትና እጅግ በጣም ተሰናስለው ይኖሩ ናቸው ያሉት ነገር አለ ጠቅላይ ሚኒስትሩ በጣም ልክ የሆነ ትምህርት ሊወሰድበት የሚገባ ለምሳሌ ምንድነው የሰበር ዜና ጉዳይ መሆን የለበትም ቋንቋው የረቀቀ መሆን እንዳለበት ለምሳሌ የጥበብ ቋንቋ ነው መሆን ያለበት ዝም ብሎ መደዴ ነገር አይደለም መጠቀም ያለበት የሚጠፋ ነገር አይደለም መሆን ያለበት ያሉ የገለጹት አለ እሱን ግን ስተታቸው ምን ላይ ነው እንደ አክቲቪዝም አድርገው ነው የገለጹት ይሄ የለቱን ፍታውን ጉዳይ ይሄ ቋንቋው የወረደውን ጉዳይ ምናምን እሱ የሰውየው ችሎታ የሰውየው የባህሪ ሁኔታ ምናምን ነው በቃላት የሚባልቁ ያው ልክ ነው የተለያዩ ሰዎች እና ያለሳቸው እንደገለጿቸው አይነት እጅግ በጣም በስራቸው የተከበሩ ሆነው ግን ደግሞ ወደ ፖለቲካው ዓለም ሲመጡ የሚያሳፍር ቃላት የሚጠቀሙ ምናምን ምን አለ እዛው ስራው ላይ ቢሆንና እንደው ሟገታለው ብሎ ለህዝብ ከሆነም እንዲህ አይነት ባህሪ እንደው በቃ በጣም የሚያሳፍሩ አይነት ሰዎች አሉ ምንም ጥያቄ የለውም እሱ ግን አክቲቪስት ስለሆኑ አይደለም እሱ የመጣው በባህሪያቸው ችግር ያለባቸው ስለሆኑ በሞራል የወረዱ ስለሆኑ ምናምን ነው እንደዚህ አይነቶቹ ሰዎች እና ደግሞ ቋንቋቸውም የተመረጠ ምናምን ያሉነና ደረጃውን ያልጠበቀው አቅማቸው ያው ስለሆነ ነው የሚሆነው እንጂ አክቲቪስት ተሆኑ አርቲስት ስለተሆነ አይደለም ስለዚህ በውብ ቋንቋ ገለጹ ከፍ ያለ ይሁን ምናምን የሚለው ነገር ዘመን የሚሻገር ነገር ይሁን ምናምን የሚለው ነገር አርት ውስጥ የሚጠበቅ ነገር እኔ እናንተም ከዚህ ቀደም ፕሮግራም የሰራንበት ይመስለኛል ይሄ ዜና የማስመሰል አይነቱ ነገር ልክ አይደለም ተሻጋሪ የሆኑ ነገሮች ያስፈልጋሉ ኢቭን አሁን ካለው ነገር ተነስተ የምትገልጻቸው ነገሮች ሁሉ ነገር ራሱ ቢሰሙም ራሱ ደረጃቸውን የጠበቁ መሆን እንዳለባቸው ግን ሁለቱ ተምታታ አክቲቪዝም የሚባለው ነገር አርቲስት ሊኖረው አይገባም መጀመሪያ ካባውን ማውለቅ አለበት ሲሉ ተምታታ እንጂ ይሄ የዘረዘሯቸው ነገሮች እንደዚህ አይሆኑ ያሉ እሱ በጣም መሰመር ያለበት ነው ለማለት ነው ታቦር ወደ አንተ ልሂድ በጣም ጥሩ ቋንቋንም ሌሎችንም ጉዳዮች እንዳልሽው የተባሉትንም ነገሮች በምሳሌ ማየት ስለሚቻል የነሱን በዚሁ እንደምድምና ወደ ጠቅላይ ሚኒስትሩና ኢታማጆር ሹሙ የተመረጡ ቋንቋዎች እና እንዲህ ወረደ ቋንቋ ተናገሩ የሚሉን ማን ናቸው እሳቸው የሚለው በማስረጃ አይተን ወደ ሌላው ዝግጅታችን እናልፋለን ፊልድ ማርሻል ብርሃኑ ጁላ ምንድነው የብልጽግና ታላቁ ትርክት ምንድነው ጎሬ ማርኬት ክፉ አማራና ኦሮሞ በጋራ ይኖሩ አድርግ ተልኮ መስጠት አትችልም ንቅል አናርጋቸው ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም ሰው ወስዶ ካልነገረ በስተቀር አይገባም እኔ ወታደር ነኝ የሰራዊት አዛዥ ነኝ ስራበት የገደልናቸው ኢትዮጵያውያን አሉ አድርገው እሱን ከባድ ወንጀል ነው ምርጫው ያንተ ነው እሱ ዋጋ አስከፍሎናል
ያንተ ሐዘን ያንተ ለቅሶ ያንተ በሽታ ጉዳይ አይደለም ምን ማለት ነው አመንክም አላመንክም ምንም አታመጣ ጅል ወሮ በላ ሸለፈታም ምላሰኛ አንተን የሚያክል ሰው እንዴት ሰው ይገዛል ሲሆን ይገዛል እንጂ በጣም ስድ አደግ የሆነ ሰው እንኳን እንደዚህ አድማጭ ተመልካቾቻችን እየተከታተላችሁ ያላችሁት የቅዳሜ ወጎች ዝግጅታችን ነው። የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን ርዕዮት ዓለሙና ተወልደ በየነ በጋራ ቆይታ ያደረግን ነው። ቀደም ሲል የጠቅላይ ሚኒስትሩንና የኢታማዦር ሹሙን በተመረጡ ቃላቶች በጨዋነት ያደረጓቸውን ምልልሶች ቃይተን ተመለስ። ርዕዮት በቀጣይነት ከአድማጮች ሳምንት የተጠየቀ ጥያቄ ነበር። ለሱ ምላሽ ከመስጠታችን በፊት ጥያቄው ምን ይላል ወደሚለው እንሂድ። ጌታቸው መንግስቱ ተቦርና ሰሞኑን አንዳንድ የሞሮኮ ሙዚቃዎችን ስሰማ እነሱ ከኛ ወሰዱ ወይስ እኛ ከነሱ የሚለው ጥያቄ ፈጠረብኝ። በተለይ የማናለቦች ዲቦን አውደ ዓመት በሞሮኮ ድምጻዊ ስሰማው ገርሞኝ ነውና አንድ ፕሮግራም ሰራበት እስኪ ብሏል። በጣም ጥሩ ለፕሮግራም መስራቱ ሐሳብ አመሰግናለሁ። ከዛ በፊት ግን ከዚህ በፊት ፕሮግራም የሰራውበት ይሄው ሙዚቃ ነበርና የተወሰኑ መረጃዎችን ሰጥቼ ዜማውን ተመሳሰለ ያሉትን ለአጋራሪዎት በአልጄሪያ፣ ሞሮኮ፣ ሊቢያ በአጠቃላይ በሰሜን አፍሪካ ይኖራሉ። እነዚህ ጎሳዎች ይሄ ቋንቋ አማዚክ ይባላል። ባርባር እያሉም ይጠሯቸዋል አንዳንዶቹ። እነሱ ግን ይሄን መጠሪያ አይወዱትም። ነባር አፍሪካዊ ዜጎች ናቸው። ዚነዲን ዚዳን የአማዚክ ዝርያ ያለው ምርጥ የፈረንሳይ ብሔራዊ ቡድን ተጫዋች ነው። የማናልቦች ዲቦን አውደ ዓመትን ጨምሮ የተለያዩ ድምጻያኖችን የትግረኛ ዜማ እንዲሁም የተለያዩ የኢትዮጵያ ድምጻያንን ስራ በራሳቸው ቋንቋ ደግመው የመስራት ተደጋጋሚ ሁኔታ ይቻለው። እነሱ በነገራችን ላይ እዛ ኗሪ የነበረ አንድ ወዳጄ ያጫወተኝን ነው የሱን ልምድና ታሪክ ልክ እንደ ቱትሲዎቹ እንደ ሌሎች አንዳንድ ዝርያዎች ኢትዮጵያዊነት አለብን ብለው የሚያምኑ እንደሆኑ አጫውቶኛል። ከዛ አንፃርም የኛ ዜማና የነሱ ዜማ ቅኝቶች የመቀራረብ ነገር አላቸው። የማሊ ቀደም ብዬ እንዳልኩት የነዚህም የሌሎችም አንዳንድ ቅኝቶች የመዛመድና የመመሳሰል ጉዳይ አለና የኛን ዜማዎች እንደሚወዷቸው በእነሱ ቋንቋ ገልብጠው የመስፈን ነገር አለ። ይሄ ረጅም ጊዜ ልምዳችን የሚያሳየው በሱዳንና በእኛ ነው በአብዛኛው። ግን እነዚህ በአልጄሪያ፣ ሞሮኮ፣ ሊቢያ በሰሜን አሜሪካ በሰሜን አፍሪካ የሚኖሩ አማዚክ የሚባል ቋንቋ ያላቸው አንዳንዶች ቀደም ብዬ እንዳልኩት ባርበር እያሉ ይጠሯቸዋል። እነሱ ግን ይሄን መጠሪያ አይወዱትም። ስለዚህ የነዚህ ጎሳዎች ሐሰን አይሰር የተባለ ድምጻዊ ነው የማናልቦችን አውደ ዓመትን የሰራው። እንዴት ሰራው የሚለውን ርዕዮት ከማናልቦች ዜማ ጋር ባጭሩ ተከታትለነው እንመለስ። ولموني غشك نردرنا تشكيدي در الهوان ودمرقنا ورتباغك المكار ولديك جمعة وركن السين ولا تساثا ولا نقير تشكيدي ولموني غشك نردرنا تشكيدي در الهوان ودمرقنا ورتباغك المكار ولديك جمعة وركن السين ولا تساثا ولا نقير سود بودات
አድማጭ ተመልካቾቻችን የቅዳሜ ወጎች ዝግጅታችን እንደቀጠለ ነው። ቀደም ሲል ከአድማጭ ለቀረበልን ጥያቄ ምላሽ ሰጠን። በዚህ ዝግጅት ከሚካተቱ መደበኛ ዝግጅቶች መካከል በሙዚቃ አንሳቅ አንዱ ነው። እሱን እንከታተልና ወደ ቀጣዩ ዝግጅታችን እናመራለን። ታቅ በዛሬ በሙዚቃ አንሳቅ ዝግጅታችን ድምጻውያን የስም ጥረት ግጥሟቸው ነው መሰል አንቺ ልጅ አንተ ልጅ ብቻ ይባባላሉ። አንተ ልጅ አንቺ ልጅ የምትባባሉ ቀጥሉ። አንተ ልጅ አንቺ ልጅ አንቺ ልጅ አንቺ ልጅ አንቺ ልጅ አንቺ ልጅ አንተ ልጅ አንቺ ልጅ አንቺ ነው የምለው አንተ ልጅ ነጣብቅሃለው ደጅ ቆሜያለሁ አንቺ ልጅ አንቺ ልጅ አንተ ልጅ ናን አንተ ልጅ ናን አንቺ ልጅ አንቺ አራዳዬ ተዋታላይ በዛሬ በሙዚቃ አንሳቅ ዝግጅታችን ድምጻውያን የስም ጥረት ገጥሟቸው ይመስላል አንቺ ልጅና አንተ ልጅ ሲባባሉ ተከታተል። እንዴት አገኛችሁት? ምላሻችሁን በጽሁፍ መልእክት ልታጋሩን ትችላላችሁ። ይህን ዝግጅት ሼር እና ላይክ በማድረግ ወደ ሌሎች ማዛመት ማዳረሱን ካደራ ጭምር አትዘንጉ። ሰብስክራይብ በማድረግ ቤተሰብኑን መልእክታችን ነው። ሪዮት ወደ አንቺ ልመለስና በቀጣይነት ወደ ሌላው ጥያቄ እናመራለን። ሳምንት ሁለት ጥያቄዎች ነው የተጠየቁት። ሌላኛው ጥያቄ የሁላችን እናት ኢትዮጵያ ሀገራችን ለምለሙ አበባ ተፈጥሮሽ ውበቱ ድልሽን ያስተጋባ አረንጓዴው መስክሽ ጋራው ሸንተረሩ ወንዝና ጅረትሽ ድምጻዩ ሻው ብላ ቤቲ ነበረች ያቀረበችው እናት ነካኪኝ ብለሃት ነበር። ነካካችን እንግዲህ የክቡር ዘበኛ ካፈራቸው ተወዳጅ ድምጻውያን አንዷ ናት። የመቶ አለቃ ውብሻው ስለሺ በ1965 ነው እንግዲህ የክቡር ዘበኛ ሙዚቃና ቲያትር ክፍልን በድምጻይነትና በተወዛዋዥነት ያገለገለችው። በተለይ ብሔራዊ ስሜትን በሚቀሰቅሱና በወቅቱ አጠራር አብዮታዊ በሚባሉ ዜማዎች የበለጠ ትታወቃለች። የፍቅር ስራዎችም አሏት። ተወዳጅ ድምጻዊ ነበረች። ለፕሬዝዳንት መንግስቱ ኃይለ ማርያም የጭቁኖች ኑሮ ባላደራ ለወሳኙ ትግል ጀግናው ተሰማራ ወሳኝ አመራሩ ድል አፈራ የቆራጡ መሪ ፍሬው ጎመራን ጨምሮ የተለያዩ ምንወዳቸው አብዮታዊና ቀስቃይ ዜማዎችን የተጫወተች ድምጻዊ ናት። በዋነኛነት ቤቲ የጠየቀችን ደግሞ የሁላችን እናት ኢትዮጵያ ሀገራችን ደግሞ ሁላችንንም በጋራ ለዚህ ያበቃች ሀገርን የመግለጽ ውብ ቋንቋ የተካተተባት በጣም ተወዳጅ ዜማ ናት። በነገራችን ላይ ይህን ዜማ ጨምሮ ነፍሱን ይማረውና ጌታቸው ካሳም የብዙሃን እናት ሲል ይገልጻታል። ይሄ ካለፉት 33 ዓመት በኋላ የመጣው ብሔር ብሔረሰቦች የሚል ምልሽ ቃሉ ሳይሆን ለንግድ ውሏል ብዬ ስለማምን በግሌ እኛ የብዙሃን እናት እንደሆነች ኢትዮጵያን ምናምንና የሁላችን እናት ብለን የምንገልጻት የበለጠ ለኔ ይመስጠኛል ወይም የበለጠ ወደዋለሁ በሚል ነው። ይህ ስራ በጣም ተወዳጅ ስራ ነው። ሪዮት በነገራችን ላይ ኢህአዴግ ከገባ በኋላ እሷም እንደ አብዛኛው የቀድሞ ሰራዊታችን የተበተነ ሰራዊት አባል ነው የሆነችው። ብዙ ጣውረድ እና ዋጋ ከከፈሉ የሰራዊቱ አባላት አንዷ ናት እና ሸገር ሬዲዮ ሰራ ነበር እና ምናልባት እንግዲህ ከ25 ከ26 ዓመት በኋላ ለአንድ ቃለ ምልልስ ፈልጊያት ለመጀመሪያ ጊዜ ከ20 ምናምን ዓመት በኋላ ያዜመችልኝ ለኔ ነው። ከረጅም ጊዜ በኋላ የትም ሚዲያ ላይ ተሰምቶም ተጠይቆም አያውቅም። እሱን እንደ መግቢያ እንጠቀምና በመሃል ደግሞ ከነሙሉ የሰራዊት ፍቅሯና ክብሯ በነበረችበት ጊዜ ከዛ በኋላ ደግሞ አሁን ያለችበትን የእድሜ ሁኔታ ሊያሳይ የሚችለው ምስል አካተን ምላሽ ሆናል ለቤቲ ወደ መቶ አለቃ ውብሻው ስለሺ የሁላችንና ዜማ እንለፍ። ነገር ስለማስቸግርሽ አንቺን ደግሞ እኔን ጨምሮ በርካታ ኢትዮጵያውያን የምናስታውስበት አንድ ዜማ አለ። የሁላችን እናት ኢትዮጵያ ሀገራችንን አንዴ በይልኝ።
የሁላችን እናት ኢትዮጵያ ሀገራችን ለምለሙ በአበባ ተፈጥሮሽ ውበቱ ውበቱ ድልሽን ያስተጋባ ድልሽን ያስተጋባ። አመሰግናለሁ መቶ አለቃ ውብሻው ስለሺ የቀድሞ ክቡር ዘበኛ ቲያትርና ሙዚቃ አባል እጅግ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የሁላችን እናት ኢትዮጵያ ሀገራችን ለምለሙ በአበባ ተፈጥሮሽ ውበቱ ውበቱ ድልሽን ያስተጋባ ድልሽን ያስተጋባ ተፈጥሮሽ ውበቱ ውበቱ ድልሽን ያስተጋባ ድልሽን ያስተጋባ አረንጓዴው መስክ ጋራው ሸንተረሩ ወንዝና ጅረትሽ ተፈጥሮሽ አየሩ የአእዋፍ ዝማሬ የገጽሽ ላይ ውበት የድል መዓዛሽ የሁላችን እናት ኢትዮጵያ ሀገራችን ለምለሙ በአበባ ተፈጥሮሽ ውበቱ ውበቱ ድልሽን ያስተጋባ ድልሽን ያስተጋባ አረንጓዴው መስክሽ ጋራው ሸንተረሩ ወንዝና ጅረትሽ ተፈጥሮሽ አየሩ የአእዋፍ ዝማሬ የገጽሽ ላይ ውበት የድል መዓዛሽን ያውዳል ባንድነት ያውዳል ባንድነት። አድማጭ ተመልካቾቻችን የቅዳሜ ወጎች ዝግጅታችንን ነው እየተከታተላችሁ ያላችሁት። ከምንጊዜ ሚዲያ ቀደም ሲል ቤቲ በጠየቀችው ጥያቄ መሰረት የመቶ አለቃ ውብሻው ስለሺን የሁላችን እናት ኢትዮጵያ ሀገራችንን ዜማ በጥቂቱ ተከታትለን ተመለስ። ቤቲ በቂ መረጃና የዜማ ግብዣ እንዳገኘች ተስፋ አደርጋለሁ። ሪዮት ወደ ማጠቃለሉ ስለሆነ የነገ ዝግጅቶቻችን ጠቁመን መሰነባበት እንችላለን። አድማጭ ተመልካቾቻችን በዋነኛነት ላለፉት 18 ሳምንታት 19ኛው አድማጮች ጥያቄ ነው። የኛ ቆይታ 18 ነው። 18 ሳምንታት ያደረግነው ቆይታ በተመለከተ ከናንተ ለደረሱን ጥያቄና አስተያየቶች ምላሽ የሰጠንበት ክፍል አንዱ የአድማጮች ምላሽና አስተያየት ያለፈው ሳምንት ወይም ከዋናው ከ18ቱ ጋር ከታሰባ ክፍል 19 ተላልፎ ነበር። የመጨረሻው ክፍል ነገ ይተላለፋል። ቀሪ የአድማጮቻችን ጥያቄና አስተያየቶችን ተንተርሶ አንጋፋው የዜማና ግጥም ደራሲ እንዲሁም አቀናባሪ አብ መለሰ የሰጣቸውን ምላሾች እንከታተላለን። እንደተለመደው 10 ሰዓት AM ላይ ዝግጅታችን ተጠብቃችኋል። ሪዮት ወደ አንቺ ልመለስና የአድማጮች መድረክ እሺ ከአድማጮች መድረክ ዝግጅታችን ደግሞ ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር ያደረጉት ውይይት አለ። በዛ ውይይት ውስጥ የተለያዩ የተንጸባረቁ ሀሳቦች አሉ። አጠቃላይ ስለ ፖለቲካ ፓርቲዎቻችን ምን ይነግረናል የሚለውን ከፓርቲ ፖለቲካ ጋር በተያያዘ እንደው የምንገኝበት ሁኔታ ምን ይመስላል፣ ምንስ መደረግ አለበት፣ ከዛ ትዝብት በመነሳት ሀሳባችሁን እንድታጋሩን ነው። የተቃዋሚ የፖለቲካ ፓርቲዎችን በተለይ በተመለከተ ወደፊትም ከመጓዝ አንፃር መቼም የፖለቲካ ፓርቲ ያስፈልጋል የሚለው ላይ ብዙ ልዩነቶች የሚኖሩ አይመስለኝም። ያስፈልግም ከሆነም ያው ሐሳብ ማቅረብ ይቻላል። ግን ያስፈልጋል ከተባለ አሁን ያሉት ይሰራሉ ወይ፣ ምን ያህሉ የሚታያችሁ ካለም ካልሆነም ደግሞ ምንድነው መደረግ ያለበት፣ እንዴት ሆኖ አንድ ጠንካራ ፓርቲ መመስረት የሚቻልበት አይነት ሁኔታ ይኖራል የሚለው እሱን የተመለከተ ንግግር እናደርጋለን ከአድማጮች መድረክ ዝግጅታችን ላይ ማለት ነው። በጣም ጥሩ። አድማጭ ተመልካቾቻችን በነገ የዕለተ ሰንበት ዝግጅታችን በድጋሚ እስክንገናኝ የዛሬውን በዚህ ፈጸም። ጤና ይስጥልን።
አለመብላት መራባል አልማዝ ምንድነው በተለይ ስለ ኪሮስ አለማየሁ የተወሰነ ነገር ብትለን ታላቅ ሰው ነበር በእውነት ቶሎ ነው ያጣነው ብዙዎቻችን ስንሰራ ገንዘብን አስበን አይደለም የምንሰራው ኤፍሬም ታምሩ ምን አለኝ ነብሩ ድንገት ያን መስፈን ደግሞ በጣም በሚገርም ደረጃ የሷን ሃርመኒ ስትሰራ በጣም ያስደነገጠችኝ ያግለኛ አይዋጥልኝም የኔ ያድል መለካይ